ሁለተኛ ተቃቅፈህ ትሄድና አጠራቅመን ነው ሁለታችን አጠራቅመን ነው እንልና እንገባለን። ያችን 70 እኔ ሊኖረኝ ይችላል ግን ጓደኛዬ ልጅ ይገባሉ። ባንተ 75 ይገባል። እሺ እንደዛ ነው የምናደርገው። እንደዛ ብለን ነው ያሻገር ነው የነሱ መረዳት ራሱ። እሺ በቃ እንደዛ አድርገን ከዛ አቦይ ተክሌ ደግሞ ማታ ነው እንትን የሚለው እሳቸው ይጠብቁ ጥበቃ ነበሩ እሳቸው እዛና ከዛ ሄድና እዛች ጥግ ላይ ያለች ጎንደር ሲማዩት አለ አይደል ታያቸዋል። እሺ እና ነበሩ አጠገብ አሳዛኝ ፊትና ምን ይዘ ተጠላለ ፊት ከዛ እንደዚህ እትና ከዛ እሳቸው ደግሞ ይጨንቃቸዋል እንደገና ለማለት ነው ይሄዱና አሉ ከዛ አሉና ይነግሯቸውና እሺ አንጀታቸው ከዛ ገባለው 4 ሰዓት ወደ ቤት ልገባቸው ጊዜ በመንዳው ኦኬ አስታውስኳት እንግዲህ እሺ ወዳጅነት ለመጥፋቱ ፍቅር ለማርጀቱ ጊዜ ነው ብለናል። ጊዜውን ረግመን በጊዜ ያሳበናል። ግን ጊዜ በምን ባጠፋ ጊዜ ምን ባረገ ለምክንያት መቅረቡ እኛንን እንጂ ተዋናያን መስሎ አዳሪዎቹ ፍቅር ወዳጅነታችንን አፈድም ያበልተን ስንጠፋፋ የምንገኝ ለመከዳዳታችን ሰበቡ ላለመተማመናችን ምክንያቱ ጊዜ ነው ብለናል። ጊዜውን ረግመን በጊዜ ይፈርደናል እኮ ጊዜ በምንዳው ተወቃሽ መሆኑ እኛንን እንጂ አጉዳዮቹ ፍቅርን ከስፍሩ ከልኬት ከመጠኑ ጊዜም አላወቀው ከእጅግ እጅግ የከበረ የጠራ ወንዝ ነው እየተጓዘ የሚመራ እየሄደ የሚገራ ጊዜም ለተረዳው ከእውነት የነጠረ የጠራ ወንዝ ነው እየሰጠ የሚያዋደድ እያጠጣ የሚያፋቅር። አሁን አንድ ፕሌል እንግዲህ ወደ 70ዎቹ አካባቢ የነበረ በፈረንሳይኛ ቋንቋ በራሻኛ ቋንቋ ተተርጉሞ እዛ ራሻ የተሰራ ነው። ፕሮፌሰር ፍቅሬ ቶሎሳ እና ወደሱ ይሄን ያን ፕሌይ እንግዲህ በዛ ዘመን የነበረ ስለሆነ ለዚህ ዘመን ደግሞ ያስፈልገናል። ለዚህ ዘመን ሲመጣ አዳፕት መደረግ አለበት። ለዘመኑ አዳፕቴሽን መሰራት ነበረበት። ወደዚህ ዘመን አመተነው አሁን በዛው ቲያትር ክፍላችን እንግዲህ ወደ 77 ባለሙያዎች አለን ከኔ ጋር ማለት ነው። ጀምረነው አሁን እንግዲህ እየጨረስ ነው። ልምምድ ላይ ያየሁት ልምምድ እሱን ብለን ያለ ነው። እሱንም እንግዲህ በቅርብ ጊዜ እናስመርቃለን። ብቻ ብዙ ታሪክ አለው። የወደ ቀን እንሰራዋለን ራሱን ችሎ። ሌላው የፊልም ቤት ታሪክ ነው። የፊልም ቤት ታሪክ አሁን እሱን አንሳልኝ ብዬ ቅድም ለአንተ የቲያትር የአርት ህይወት ትልቅ አስተዋጽኦ አለውና ፒያሳ አካባቢ ፊልም ቤት ታዘወትር ነበር። እስኪ ስለዛ እናንሳው። በዛ እንግዲህ ማስታወሰው አቦይ ተክሌ የሚባሉ ዘመዴ ነበሩ። እሺ እና እኔ በፊልም በጣም እንትን ከማለት የተነሳ ማታ ሙሉ ገባለሁ። ማታ የሚታየው ፊልም የቴክሳስ ፊልሞች ናቸው፣ የአሜሪካን ፊልሞች ናቸው። ትልልቅ ሰዎች የሚያዩት ነው። ቅዳሜና እሑድ የህንድ ፊልም ይታይበት ነው። የዛኔ እንግዲህ በጣም እንትን ብለህ የምትሄድበት ነው። የረፍት ሰዓትህ ነው። እና እንደውም ልጅ ሆነን የመግቢያዋ 75 ሳንቲም እንደዛ ነች። እናንተ ሰዓት አንተ ውድ ነው። 75 ሳንቲም እንደዚህ ነውና እኛ 25 ሳንቲም ነው። አሁን ለብዙማ ቪዲዮ ቤት ነው እናንተ ያያችሁ። እኛ እኮ ሲኒማ ቤት ነው ያታየው። በስክሪን ሲኒማ ነው። እሺ እሺ ስክሪን እና የቪዲዮ ቤት ማታው በስክሪን ነው እኛ ያየነው። እሺ እሺ እና ልክ ነው። ምን ይሆናል ሳምንት ነው የምንሄደው። ለምሳሌ ትልቆች አሉ። እሺ ትልቆችን አብረን አድርገን ይዘውን ይገባሉ። እሱ አንድ ነው። ሁለተኛ ተቃቅፈህ ትሄድና አጠራቅመን ነው ሁለታችን አጠራቅመን ነው እንልና እንገባለን። ያችን 70 እኔ ሊኖረኝ ይችላል ግን ጓደኛዬ ልጅ ይገባሉ። ባንተ 75 ይገባል። እሺ እንደዛ ነው የምናደርገው። እንደዛ ብለን ነው ያሻገር ነው የነሱ መረዳት ራሱ። እሺ በቃ እንደዛ አድርገን ከዛ አቦይ ተክሌ ደግሞ ማታ ነው እንትን የሚለው እሳቸው ይጠብቁ ጥበቃ ነበሩ እሳቸው እዛና ከዛ ሄድና እዛች ጥግ ላይ ያለች ጎንደር ሲማዩት አለ አይደል ታያቸዋል። እሺ እና ነበሩ አጠገብ አሳዛኝ ፊትና ምን ይዘ ተጠላለ ፊት ከዛ እንደዚህ እትና ከዛ እሳቸው ደግሞ ይጨንቃቸዋል እንደገና ለማለት ነው ይሄዱና አሉ ከዛ አሉና ይነግሯቸውና ይሉኛል። እሺ አንጀታቸው ከዛ ገባለው
4 ሰዓት ወደ ቤቴ ልገባ እችላለሁ። እዛው ትቆያለህ? አይቼ ነው የምልህ። የቴክሳስ ፊልም ረዥም ነው፣ 2 ሰዓት ምናምን። በቃ እንግዲህ የቴክሳስ ፊልም የምትለው አሁን አይታችሁ ቢሆን የቴክሳሶች እነዚህ ኮፍያ እንትን አድርገው እንደዚህ ሽጉጥ ካውቦዮቹ ማለት የነዛ አይነት እንግዲህ ቴክሳስ ፊልም ነው የሚባለው በዛ ሰዓት። እና እነሱን ነው የማየው። እንግዲህ ልጅነት አለ። ያችን ፍርሃቴን ዋጥ አድርጌ ነው ማለት ነው። ከዛ በኋላ እሄዳለሁ። ምንም ማለት እኔ ምን መሰለህ አንዳንድ ጊዜ ከንትን አሁን ከዛ ግቢ ቤት ከዛ ግቢዋ ሰፈር እኔ በቃ ደፍሬ ማደርግ በጣም ሁሌ ማስቸግር ለእናቴ በጣም አስቸጋሪ ልጅ ከመባለው እና እንደዛ አይነት እንትን ነበረኝ። እሱ እንትን ነው አንዱ ትዝታዬ ነው። በጣም አሪፍ ጥሩ ትዝታዎችን አነሳን። ግርሜ በአንተ ላይፍ ውስጥ እንግዲህ ለዚህ ደረጃ ደረስ። ከዛ በኋላ ግን ወደ መጽሐፍት ህይወት ውስጥ መጣ። መጽሐፍቶች ታተሙ። የመጀመሪያው ታሽጓል የሚሉ መጽሐፍ ወጣ። የግጥም መድብል ነው፣ ብዙ ነገሮችን በውስጡ ይዟል። እስኪ ስለ ታሽጓል እናውራ። ከዛ ወደ እኛ የሽግግር ልጆች ወደሚለው መጽሐፍ እንመጣለን። ታሽጓል ምን ያህል ግጥሞች አሉት? መጽሐፉን ለማሳተም ራሱን ችሎ እንግዲህ መጽሐፍ ታሪክ በጣም ብዙ ነው። መጽሐፍ ማሳተም አለ፣ ሰው ላይ ገዛ ይችላል፣ ብዙ ነገር አለው። መጽሐፍቱ ከታተመ በኋላ የሚኖረው ነገር ለመጽሐፉ እናንሳ እስኪ። እንግዲህ ትጽፋለህ፣ ከዛ ደግሞ የማሳተሚያ ነገር ደግሞ ታስባለህ። ታትሞም ሌላ ጭንቅ ነው። በጣም አዝናኙ ነገር መቼም የኪነ ጥበብን እንትን የሚንረዳበት ነገር እኛ አካባቢ የሚረዳበት ነገር እና አብቆተ ብድር ልጠይቅ እና ለምን ልሰራበት ነው ሲባል አይ መጽሐፍ ላሳተምበት ስላቸው እንትን ውስጥ የለም ካታጎሪ እቅድ ውስጥ የለም አለኝና ያተርፋልም ተብሎ ስለማይታ በቃ እንደዛ። ግን ልጁ ተባበረኝ በሌላ አይነት ሲስተም ለሌላ አይነት ብሎ በቃ ሀሳቤን ተረዳው። በዛ ነው ብድር መልስ ሲሉ አሁን ያልተሸጠ መጽሐፍ አለኝ ነው ወሰዱትን። ግን አስቸጋሪ ነው እንግዲህ ወደ አንድ ምን አመቻቸልህ ልጁ? በቃ ብድሩ እንዳገኝ አመቻቸልኝ። ያለው ሂደቶቹን እንትን አልኳቸው። ግን ደግሞ ከዛ በላይ ሌሎች ወጪዎችን ብዙ ወዳጆቼ ነው እንትን ያሉልኝ የሸፈኑልኝ እሱ ነገር አለና የመጀመሪያው እንግዲህ የህትመት እንትኔ አጋጣሚ ግጥምና እንትን ያለበት ወጎችም ያሉበት ታሪክ ነው። የመጀመሪያ እንትን ነው። ምን ነበር ስሜት ነው? እስኪ እናወራ። እንዴት ነበር? አዲስ ነው ለእኔ አዲስ ነው። ምክንያቱም በህይወቴ ውስጥ ማድረግ ከምፈልጋቸው ነገሮች አንዱ ነበርና ምን ላይ ነው ማተኮረው? ምን ላይ ነው ዝም ብዬ ስጽፋቸው የነበሩት ናቸው ግጥሞቹ። እነሱን ያው ማለት ነበረብኝ። አጋጣሚ የጥር ነበረ እዛ ላይ ለማድረስ መድረኩን ሲነጋሽ ሁሉ በቃ ያሉ ጓደኞች ሁሉ አዘጋጅ እንትን ብለው እንደውም ሲኒማ ቤት እንትን ብዬ የዛኔ መጨናነቅም ስለነበር በስብሰባ በምናምን ምክንያት እንትን ሊሉብኝ እነ ዋሴ ነጋሽ ታግለው ነው እዛ እንዲሆን የተደረገ እንጂ ምክንያቱም እንትን ነው ወቅቱ አስቸጋሪም ስለነበር ጥምቀትም ለስብሰባ አለ ምናምን። እዛ ያን ይዘህ ተሸክመህ ደግሞ መምጣት አዲስ አበባ አሳትመህ አዲስ አበባ ካሳተምክ በኋላ ደግሞ በመኪና አስጭነህ እሱ መምጣቱ በራሱ እንትን አለ። ከዛ እንዲህ የምጠብቀው ነገር አለ። ግን ውጤቱ እንዴት ነበር? ውጤቱ ምንድን ነው? የእንትኔን አግኝቻለሁ። እኔ አሁን በመጽሐፍ አልከሰርኩም። በመጽሐፍ አልከሰርኩም ምልህ በትክክል የራሴን መንገዶች ተጠቅሜያለሁ። እንትን የምላቸው መንገዶች እገዛዎቹ ማለት ለምሳሌ በጨረታ ትልቁ ነገር በጨረታ ወስደውታል። በጨረታ የወሰዱት ለምሳሌ ኃይልሽ ነው አንዱ። እንግዲህ 14500 ብር አወጣ። በጨረታ 3500 ብር ወሰደው እሱ አንዷ መጽሐፍ። እንግዲህ ሌሎችም ደግሞ ይሄን ያህል ብሎ እንደዚህ አይነት ነገር ያ ልምድ ለሌሎችም እኔ ከ15-20 በላይ መጽሐፎች እኔ አስመርቄያለሁ በማስተባበር። ይሄ ለእኔ መነሻ ሆነ። የእኔ መነሻ ለሌሎችም ደግሞ እንዴት ማድረግ እንዳለባቸው መንገዶችን ኃይልሽ ለምሳሌ ሲያስመርቅ እኔም አንዱ አስተባባሪ ነው ብዙ ጊዜ መሆኑ። ሌሎች እንደዚህ ሲያስመርቁ በተለይ የጨረታ ጉዳይን በራሱ ይጠቅማል። ብዙዎቹን በዚህ አይነት መንገድ እንትን ብያቸዋለሁ እና ለእኔም ለሌሎችም ደግሞ እንዲህ አይነት መንገዶችን እንዳያደርጉኛል ብዬ ነው የማስበው። የመጀመሪያ መጽሐፌ
በጣም አሪፍ። ከዛ በኋላ ወደ እኛ የሽግግር ልጆች መጣ። እኛ የሽግግር ልጆች ብዙ ታሪኮች አሉት፣ የትውስታ ታሪኮች አሉት፣ የፈጠራ ድርሰቶችም አሉት። እኛ የሽግግር ልጆች በጣም የገረመኝን ነገር ላንሳል። አሁንም ድረስ የሆነ ነገር ሲፈጠር ትዝ ይለኛል፣ ያንተ መጽሐፍ ትዝ ይለኛል። እንዴት አድርገን ለጻፍኮ እኔ ይገርመኛል። አንድ አካል ወደ ስልጣን ሲመጣ ደግም ይሁን መጥፎም ይሁን አይታወቅም፣ ሰው ነው። ግን እንዴት ወደ ክፋት መንገድ እንደሚወስዱት ካጠገቡ እየመጡ እንዴት ማጭበርበር እንዳለበት፣ እንዴት መስረቅ እንዳለበት፣ እንዴት ከእንትኑን በቃ ማለት ይዞት የመጣውን ሰውነቱን የሚያስጥሉበትን መንገድ አስቀምጠዋል። ይሄ ነገር በትክክል እንዴት አድርገህ ጻፍከዋል? አይተኸው ነው ወይስ ምንድን ነው? እኔ እንግዲህ ብዙ ጊዜ በጎንደር ጉዳይ ላይ አልደራደር። ብዙ ነገር ለምሳሌ ሬዲዮም ላይ ስሰራ ምንም ላይ ስሰራ ጋዜጣም ላይ ጋዜጦች ሰርቻለሁ። አምባሳደር ጋዜጣ ነበረኝ ከሸርጎች ስለ ሬዲዮና ስለ ጋዜጣው እናወራለን። እና ብዙ ጊዜ መተንፈስ የምፈልገው ምክንያቱም ከተማችን ታላቅ ከተማ ነች፣ ግን ብዙ ነገሮች እየወረድን የመጣንበት ነገሮች አሉ። ያ ደግሞ አስተዳደራዊ ችግር ነው ብዬም ስለማስብ ነው። የሚመጣው ሰው እንዴት ብሎ መጣ አይነው። ቅርበትም ባለኝ ነገር በተለያየ መንገድ በስራ ጉዳይ ላይም ሲሄድ ማያቸው ነገሮች አሉ፣ የታዘባቸው ነገሮች ሁለቱም ላይ የሚታይ ታሽጓም ላይ አለ እዛን የሚመስል ነገር የመጀመሪያ የታየበት ከዛ እንትን ተቻለው ራሱ ለምሳሌ ከተማችን ሰው ያላሰበው እንዴት እንደሚያሳስቡት ነው ያሳየበት መንገድ በትክክል። እና ታሽጓም ላይ ራሱ አለች አንዲት ወግ አድርጌ ያቀረብኳት ነው። እና ስጽፍ ትልቁ ነገር ምንድነው እኔ ሌላ መልክ አለ፣ ልቦለድ ብቻም አይደለም፣ ሌላ መልክ የአገር ጉዳይ አለ፣ የምንኖርበት የማህበረሰብ ጉዳይ አለ። እሱን ካልተናገርኩ እሱን ካልተነፈስኩ ምንድነው የኔ እንትን አይደለም። በስራዎችም ላይ ማሳየው ነገር እሱን ነው። ጥያቄዎችን አሉ፣ የቢሮክራሲ ጥያቄዎች አሉ፣ ከተማችን ወደ ኋላ ያመጣት ነገሮች አሉ። ኦብዘርቭ ማድረገው ነገር በነበረኝ የስራ አጋጣሚ ያየኋቸው ነገሮች አሉ። እነሱን ነው ለማሳየት ክቡር ከንቲባ በሚለው እዚህ ላይ እንትን ላይ ክቡር ከንቲባ ነው የሚለው እሱን ያሳየሁበት ሁኔታ አለ። ምክንያቱም ኦብዘርቭ ያደረኩት ነገር አለ። ኦብዘርቬሽን አይደለም ኪነ ጥበብ እኮ የታዘብ አካባቢ ላይ ያለውን አንተ ኦብዘርቭ ማድረግ ካልቻልክ ምንድነው ነው? እኔ በጣም እኮ የደነቀኝ ምንድነው የሚባለው የሆነ አባባል አለ፣ ባሮች ጌቶችን ይፈጥሯቸዋል ነው አይነት ነገር የሆነ አባባል። እና እኛ ላይ ጨካኝ የሆነውን አካል የምንፈጥረው ራሳችን እየኮተኮትን እያሳደግን ምንም ነገር ሳያስብ የሆነ ነገር እንዲያስብ ታደርገዋለህ። አንተ እኮ ባለስልጣን እንዲህ መሆን አለበት፣ እንደዚህ እኮ ማድረግ አለበት፣ ስልጣን አንተ አይደል እያልክ የሆነ ነገር እየገፋፋ ከፍ ከፍ ያደርገህ አንተን እንዲጫን የምታደርግበት አይነት መንገድ ነው። አንተ ሲሾም ያልበላ ሲሻል እኮ ሰጥተዋል። አንዳንድ ጊዜ ስነ ቃሎቻችን ያሉት ነገር አለ፣ እሱን ይዘን ትክክል ነው ብለን እንትን ለምሳሌ እኔ ብዙ ጊዜ እንትን የሚለኝ ነገር አለ። ለራሴ ጉዳይ ላይ ሲሆን በህግ አምላክ እላለሁ፣ በሰው ጉዳይ ላይ አይደለም። የሰውን መብት ስዳፈር የህግ ጉዳይ አይታየኝም። በራሴ ጉዳይ ላይ ህግ የሚለው ነገር የሚታየኝ በቃ ይሄ ነው የሚያሳዝነው። እኛ ሀገር ላይ አጠቃላይ አፍሪካ ላይ እሱ ነው የሚያሳዝነው። ሽልንጌ የሚለው አንዱም ድርሰት በጣም የተመቸኝ ነው። ሽልንጌ እንዴት ታሰበች? እስኪ የሆነ ራሷን የቻለ አንድ እንትን አላት፣ ውስጥ ላይ የሚቀር የሆነ ታሪክ አላት እና ሽልንጌ እስኪ ስለሷ አውራኝ። እንግዲህ ሽልንጌ ያው የሆነች እንትኖች አሉ የሚነሱ ነገሮች በትምህርት ቤት ላይፋችን ላይ የነበሩ ነገሮች ናቸው። እኔ ፋሲለደስ ትምህርት ቤት በቃ የህይወት ያካል ህይወትን ለማሸነፍ ከትምህርት ጎን ማለት ብዙ ነገር ወጣትነቴ ነው ገብቷል። ብዙ ትዝታዬ ነው። ያን ነው መግለጽ ይፈልግ የነበሩ ነገሮች በወጣትነታችን ያየናቸው ነገሮች አሉና አንዱ ወጣትን የዛን ዘመን ወጣትነት ማሳየት ስለፈለኩ ለምሳሌ እንዴት አለፍ ነው ወጣትነታችን። እቺ ሽልንጌን ለምሳሌ የስያሜ አለ አይደለም፣ ስም ይሰጣል አይደለም። ሲሰጥህ የሚሰጥበት መንገድ አለ በራሱ በተማሪነት እዛው ትምህርት ቤት እንትን ላይ እኮ ይሰጣል። ቅጽል ስም ይሰጣል ወይ ከሰፈር ይሰጣል፣ ከትምህርት ቤትም ይሰጣል። ሽልንጌም ደግሞ እንግዲህ ከዛ ነው የሰጣት፣ ከትምህርት ቤት ነው የሰጣትና የሆኑ ነገሮች አሉ መጠቅሳቸው።
እንግዲህ ያነበቧቸውም ሰዎች ብዙ ጊዜ የሚሉ በተለይ ተችዋላቸው። ሁለተኛ የአካባቢያችን የጎንደርን ሰፈሮች አሉ። እነ ጭቃ ሰፈር ለምሳሌ እነ እንኮዬ መስክ የታዩበታል። እዚህ ላይ ፋሲለደስ ትምህርት ቤት አለ። አጠቃላይ ወደ ፋሲል ዘመን መንግስት ደግሞ የወሰድነው ነገር አለ። ጻዲቁ እሱ እና እንደሱ አይነት ነገሮች አሉ። ብዙ ጊዜ ምንድነው የኔ እኛ ያላሳየነው ነገር አለ። ለምሳሌ ታላቅ የፊልም ባለሙያው ፕሮፌሰር ኃይሌ ገሪማ በጤዛ ጎንደርን ያሳየበት ነገር አስባለሁ አይደል? እነ ሰው መሆንን ያሳዩበት ነገር አለ። እንደ ስነ ጽሁፍ ባለሙያ ደግሞ እንትን ደግሞ እኔ የራሴን እንትን ነገር ማሳየት አለብኝ። የሚታይ ነገር ነገ በሌላ ነገር መገለጽ ይችላል። ግን የኔ በዚህ አይነት መንገድ የሆነ ጊዜ ይነሳል፣ የሆነ ጊዜ ወደ ሌላ አይነት ነገር ልትቀይረው ትችላለህ አይደል? አሁን ለምሳሌ አዲስ አበባ ያሉ ሰፈሮች አሉ። አለማየሁ ገላጋይ ያደገው ቱሪስት ሰፈር እዚህ 4 ኪሎ አካባቢ። የሱን ሰፈር እኔ በጣም ሰፈሩ እንዴት እንደገለጸ ልነግርህ አልችልም። ያን ሰፈር ሄደ ብታዩ ያ ሰፈር የለም። አሁን በማን አስቀምጦታል? በመጽሐፉ በአለማየሁ ገላጋይ መጽሐፎች ታያለህ። ይሉ በቃ ሰነድ ነው፣ ዝም ብሎ አይደለም፣ ሰነድ ነው። ስለዚህ ወደፊት የጎንደር ከተማ እነዚህ ትዝታዎች ግን መኖር አለ፣ ህይወቶቹ መኖር አለባቸው። እውነት ነው። ገብቷል። የኔ የተማሪነት ህይወት ነበረ፣ የተማሪነት የወጣትነት ህይወት ነበረ። ያን ህይወት ደግሞ እንድታየው ለምሳሌ አንተ እንግዲህ ኋላ ከኛ ታናሻችን አየኸው፣ እኔ ወጣትነት ይሄ ነው ብዬ ነገርኩ። አንተ ደግሞ ለሚመጣው ደግሞ ይሄ ነው ወጣትነት ይላል። አሁን ለምሳሌ እንኮዬ መስክ አካባቢ ነገር የተለወጠ ሄዳል፣ እየፈረሰ ሄዳል። ግን ያ ደግሞ ህይወት መታየት አለበት። ሰው እንዴት አሳለፈ፣ ሰዎች እንዴት ልጅነትን አሳደጉ፣ ህይወት እንዴት ኖሩ፣ ማህበራዊ ህይወት በጣም ነው የሚገርመኝ። ማህበራዊ ህይወት እንዴት ነው ያሳለፉት? ለምሳሌ በመናኸሪያ አካባቢ ያደጉ ልጆች እንዴት አሳደጉ፣ እንዴት አደጉበት? ቀበሌ 13 ስታድግ እንዴት አደግ፣ ቀበሌ 2 ስታድግ እንዴት አደግ? እሱ ነገሮች አሉና እነዛ እንትኖች መኖር አለባቸው፣ መቀመጥ አለበት። ዛሬ በዚህ በጽሁፍ እናስቀርባቸው፣ ነገ ደግሞ እንደዛ ብሎ ይወጣሉ ብዬ ስለማስብ እንደዛ ናቸው። ተመልካቾቻችን እኛ የሽግግር ልጆች ማለት ነው። ግርሜ እንደተናገረው ሰነድ ነው። እዚህ ውስጥ በጣም የጎንደር ያሳለፍናቸው ታሪኮች በሙሉ ተቀምጠውበታልና እኔ ወድጄዋለሁ። ይሄ መጽሐፉን በሽያጭ ማግኘት ይቻላል አይቻልም? አሁን ብዙ እንትን ብሏል። እንግዲህ ወደ ሁለተኛ እትም ስንመጣ ሁለተኛ እትም ሲመጣ የምናየው ይሆናል። ብዙ ታሪኮችን ታገኙባቸዋላችሁ። ይሄን ግን ማንበብ አሁን ትንሽ አንችልም፣ ረጃጅም ስለሚሆን ከግጥሞቹ ግን እናነባለን ታሽጓል ከሚለው። እስኪ አንድ ጥያቄ ልጠይቅና እዚህ ጋር ስለ ከበሩ ምንድን መግለጽ ተፈልጎ ነው? እስኪችን እንትን በልልኝና ታሽጓል ከሚለው መጽሐፍ ግጥሞችን እናያለን። እሺ እንግዲህ እሱ ላይ ከበሩ ላይ ያለው ነገር ሽግግር ነው፣ ድልድይ ነው። ይሄም የኔ የወጣትነት ህይወት ልጅነቴ ወጣት እኔና ጓደኞቼ እኔና እኩዮቼ በዛ ዙሪያ በኔ ጄነሬሽን የነበሩ እንትኖች ያለፉበት ነው። የኢትዮጵያ ወጣቶች በኔ ዘመን ያለፉበት ታሪክ ነው የሚያሳይ። በዛ ውስጥ ልጅነትን እንዴት አሳለፍን? እሺ ገብቷል። እኔ ልጅነቴን እንዴት ነው ያሳለፍኩት? ከዛ ወጣትነቴ ፖለቲካውንና ህይወት እንዴት ኖረ እሱን ለማሳየት የተሞከረበት ነውና አብዛኛው እኛ የሽግግር ልጆች የሚለው በኔ ታሪክ ላይ ለምሳሌ እኔ ገና እየደህኩ ያለ ማን ነው ቀዳማዊ ኃይለ ሥላሴ ከስልጣን ወርደዋል። እሺ 1963 ነው የተወለድኩት። እሺ 1966 ምናምን 67 ምናምን አቤት ሽግግር ነው፣ የልጅነቴ ሽግግር ነው። እሺ ወጣትነቴ በጣም እንትን ያልኩበት የፈነዳህበት የወጣትነት ሰዓት ደግሞ አለ እንትን ደርግና እንትን ያሉበት ነው አይደለ? 12ኛ ክፍል ስጨርስ እኮ 82 ስጨርስ 83 ወያኔ ገባ። ወያኔ ሀገሪቱን ተቆጣጠረ። ሽግግር ነው። ከዛ ጎለመስኩ። ስጎለምስ ደግሞ ይሄኛው ሽግግር 2000 ስንት ነበር? የ10 10 በቃ የወያኔ እንትን ሽግግር ነው ያን ሽግግር ነው እና ሽግግር ነው የኖርኩት። እነዛን ታሪኮች ነው የነገርኳቸው። በሶስቱ የሽግግር ጊዜያት ውስጥ የነበሩ ታሪኮች ነው። የራሳቸው ስነ ቃሎች አሏቸው። በተለያየ መንገድ የተነገሩ ስነ ቃል እነሱ ገብተውበት ለምሳሌ በ97 ረሃብ ነበር። እኔ 7ኛ ክፍል ተማሪ ነበርኩ።
ዳቦ በራሽን ነበረ፣ በኮታ ነው እንትን የምትለው። ብዙ ነገር በእንትን ነው፣ አስቸጋሪ ነው። በደርግ ሰዓት መኖር ከባድ ነበረ። ኢኮኖሚካሊ እስከተወሰነ ጊዜ ነው መስራት። ነጋዴ እንኳን እስከተወሰነ እንትን ፐርሰንት ነው። ለምሳሌ እንደው የሚባለው እስከ 500,000 ምናምን ነው ካፒታል ነው ሊኖር የሚገባ። ብዙ እንትን ማይዳች፣ ምክንያቱም በመንግስት ነው ሁሉ ነገር የተያዘ። ለመለወጥ ብዙ እንትን አልነበርም። ያ ዘመን ነው የሄድንበት። ከዛ ደርግ መጣ። በቀዳማዊ ኃይለ ሥላሴ የነበረው ህይወት አለ። ኢኮኖሚካሊም ሰዎች ያለፉበት መንገድ አለ አለም በደርግ ምትል በኢህአዴግ ምትል አሁን ያለውን ደግሞ እና እሱን ለማሳየት ነው የተሞከረው። ስነ ቃሎች አሉት፣ የተለያየ ሂደቶች አሉት፣ ታሪኮችን እሱን ለመተረክ ነው የተሞከረው። በጣም አሪፍ። ታሽጓል ከሚለው መጽሐፍት እስኪ በጣም የወደድከውን መነገር አለበት የምትለውን ደግሞ ማንበብ አለብኝ የምትላቸውን ግጥሞች እስኪ እንይ። ጊዜ በምን ዕዳው። ጊዜ በምን ዕዳው። ኦኬ፣ አስታወስኳትን ግጥም። እሺ። ወዳጅነት ለመጥፋቱ ፍቅር ለማርጀቱ ጊዜ ነው ብለናል። ጊዜውን ረግመን በጊዜ ያሳበናል። ግን ጊዜ በምን ባጠፋ ጊዜ ምን ባረገ ለምክንያት መቅረቡ እኛንን እንጂ ተዋናያን መስሎ አዳሪዎቹ ፍቅር ወዳጅነታችንን አፈር ድሜ ያበልተን ስንጠፋፋ የምንገኝ ለመከዳዳታችን ሰበቡ ላለመተማመናችን ምክንያቱ ጊዜ ነው ብለናል። ጊዜውን ረግመን በጊዜ ይፈርደናል። እኮ ጊዜ በምን ዕዳው ተወቃሽ መሆኑ እኛንን እንጂ አጉዳዮቹ ፍቅርን ከስፍሩ ከልኬት ከመጠኑ ጊዜም አላወቀው ከእጅግ እጅግ የከበረ የጠራ ወንዝ ነው እየተጓዘ የሚመራ እየሄደ የሚገራ ጊዜማ ለተረዳው ከእውነት የነጠረ የጠራ ወንዝ ነው እየሰጠ የሚያዋደድ እያጠጣ የሚያፋቅር። ብዙውን ጊዜ በባህሪያችን የሆነ ነገር ሲፈጠር ጊዜው ነው ምን ታደርገዋለህ ይባላል። ዘመን ሲከፋ የሆነ ነገር ሲፈጠር ጊዜው ነው ይባላል። እቺን ለመቃወም የተደረገች ናት። እሺ፣ እሱ የለም ጨምር። አዎ ደስ ይለኛል። ይሄ አንድ ሁለት ግጥም ጨምርልኝ። ሌላ አንድ በጣም ሁለት የፋሲለደስ አብረውኝ የተማሩ እና ጓደኞቼ ናቸው ሁለቱ። እሺ። ልጁ የወዳት ነበር። እሺ። እሷ ደግሞ ፋሲለደስ ትምህርት ቤት ካሉ በጣም ቆንጆ ልጆች መካከል አንደኛዋ ነች። እሺ። እና ግን ይሄ ልጅ በጣም ጎበዝ ተማሪም ነው፣ ጥሩ እንትን አላት። ግን ሳይነግራት ነው በብዙ ነገር አለፈ። በቃ ሳይነግራት አለፈ ማለት ተለያዩ ማለት ነው። ፍቅሩን በውስጡ እንዳያዘው ለእሷም ሳይነግራት ማለት ነው። እሷ ደግሞ ብዙ ሰው የሚወዳት ነች፣ በጣም ቆንጆ ልጅ ነች። ያው ስም መናገርም ስለማልፈልግ ነው። ይሄ ልጅ አንድ ቀን ከደቡብ አፍሪካ መጥቶ አገኘሁት። ትምህርት ጨርሶ ሌላ ሀገር በቃ በጣም ጎበዝ ተማሪ የነበረ ልጅ ነው። እንግዲህ በፊዚክስ ልነግርህ አልችልም፣ በሂሳብ በፊዚክስ በጣም ጂኔስ የሆነ ልጅ እና እሱን አገኘሁትና ወደ ሱዳን ወደ ደቡብ አፍሪካ ሲሄድ ጉዞ ላይ እያየሁ ታየችኛል። ይህን አወራኝ። ጉዞ ላይ አየኋት በቃ ዝም ብላ አብራ የምትከተለኝ የምታጽናናኝ ይመስለኛል። አጋጣሚ እኛ 82 ስንጨርስ 83 ልጅቱ ሞታለች። እና በጣም ያዘንበት ሁላችን በዛ ጄኔሬሽን በዛ እንትን ላይ ያለ ነው። በጣም ያዘንበት ነገር ነው። እና ሊያገላይ ትባላለች። ቀብለ 17 ልጅ ነች። እሺ። እና በጣም ጓደኛችን ነች። ለኛ አብራም የተማረች ነውና እና ያንንም እንትናል ግን ነበረች፣ በቃ ውስጤ ነበረች ነው የሚለው እሱ። ኬንያ ሄዶ ከኬንያ ነው ወደ ደቡብ አፍሪካ ሄዶ እሱን ነገረኝ። ከዛ ከመጣ በኋላ ነገረኝና ከሞት ጥላ በላይ ብዬ ነው ርዕስ የሰጠሁት። እሺ። ከሀገሬ ርቄ ቀን ይወጣልኛል ብዬ እሾህ ጋሬጣ ተረግጬ ረሃብ ጥሜን ችዬ ስጓዝ ስነሳ ስወድቅ አውቃለሁ አንቺ እንደነበርሽ። ሀቅ ነው ከሞት ጥላ በላይ በተገለጠ መንፈስ ተከትለሽኛል፣ መንገድ መርተሽኛል። በማላቆ ምድር ከአውሬ ጋር ስጋፈጥ ረሃብ ጥሜን ስታገል እንደ ቀስተ ዳመና ታይተሽ አበረታተሽኛል፣ አጽናንተሽኛል። አንቺ ከጎኔ ስለመኖርሽ ከለላይ እንደነበርሽ እኔኑ ለመከተልሽ ፈጣሪ ከመላእክቱ ጨረቃ ከከዋክብቱ አይተዋል፣ አውቀዋል። ጅልነት አልነበረም፣ ሐሰትም አልነበረም፣ ሩቅ እንጂ ጥልቅ እንጂ አንቺን የማሰቤ
በመንፈስሽ መከበብ። የሚገርም ታሪኩ ራሱ በጣም እንትን ይላል። ማሩ ግዛቸውና ለሊያ ገላይ ነው የሚለው። ማሩ ግዛቸው ይባላል። አሁን አሜሪካን ሀገር ነው ያለው። አይ ሳናስበው የሚገርም ውስጥ የሚነካ ታሪክ ነው። ዓለምን ነገሩ በራሱ ያማል። ታውቃለህ? አንድን ጨምር እስኪ። ነገር በሶስት ይጸናል ይባላል። እሺ ሰሜን ተራራ ላይ ሄድኩና አየሁ። ሰሜን ተራራ መገለጥ ደግሞ ስላለበት ነው እና በጣም የገረመኝ ነገር ነው እና እሱን ነው ፈጣሪ ፍጥሩን ጉድ ሊያስብለው የተራራ ህንፃ ገንብቶ መስኩን እንደ ሸራ ወጥሮ ቀለማትን በጥበብ አፍሶ ጦቢያ ላይ ጉድ ፈጠረ በሰርጣ ሰርጥ መሃል ጋራ በጉድጓድ ውስጥ ተራራ ወርዶ ለካስ ተፈጥሮ ይናገራል፣ ይነበባል፣ ይደመጣል እንደ መቀነት የሚዞር ሳይዞር የሚያዞር ከፍ ቢሉ ተራራ ዝቅ ሲሉ ሜዳ ፈጥሮ ፍጥሩን ጉድ አስባለ ሰሜን ላይ ተአምር ሰቅሎ ግንበኛ እንደጠረበው ህንፃ በተራራ ላይ ተራራ ደራርቦ ሜዳን ከተራራ አዋዶ ጭላዳን ከሜዳው አግባብቶ ዋሊያን ከተራራው አስማምቶ አእዋፍትን በአይነት አዛምዶ ገሪማ አሰኘ ፍጥሩን ትንፋሽ አስይዞ። አሁን እንግዲህ በዚህ ሰዓት 2005 አካባቢ ነው ወደዛ ጨነቅ ምናምን ሄደን ወተን ያየው። ምክንያቱም ወደ ታች ስትሄድ ራሱ ተራራ ከላይ ሆነ ከላይ ሌላ ተራራ ደግሞ እና የሰሜን እንግዲህ በጣም ገርሞኝ ነው እንትን ያልኩት። ምክንያቱም ሌላ ይሄው ዝም ብለህ እንትን ልታል ትችላል። የዛ ደግሞ የተለየ መልክዓ ምድር ነው ያለው። ያን ስሜት ለመግለጽ የተሞከረው ከግጥሞቹ ተቋርሰን መጠናል። ቆንጆ ግጥሞች ሰምተናል። በተለይ አንዳንዶቹ ደግሞ ታሪካቸው በጣም ደስ የሚልና ውስጥንም የሚነካ ነበረ። ግርሜ እስኪ መቼም አንተ ያልሞካከርከው እንትን የለም? የጋዜጣ የራስ የምታዘጋጀውም ነበረ። እንደገና ደግሞ ሌላ ደግሞ ምንድነው የሬዲዮ ፕሮግራም ነበረ። እነዚህ እስኪ እናንሳ፣ ሁለቱን እናንሳና ወደ ቀጣይ እንትናችን ሄደን እንግዲህ ሬዲዮ ጉዳይም ሲነሳ መጀመሪያ ከጋዜጣ ስመጣ አዲስ አበባ ቆየሁና ሰራ ነበር። እዛ ለጋዜጦች ማስታወቂያ ሰራ ነበር። ማስታወቂያ አፈላልግ ነበረ፣ ጽፍ ነበረ እና በተለይ ደግሞ ይሄ የማስታወቂያ ጋዜጣ ይባላል። የተወሰኑ አርቲክሎችን አድርገህ የድርጅቶች ማስታወቂያ ብቻ የምትሞላበት የንግድ ጋዜጣ ይባላል። እሱን አይቻለሁ፣ ሰርቼ ነበር። አንድ ኮንታክት የሚባል ከቴዲ ተስፋዬ ጋር ሰርቼ ነበር እና እሱን ይዤ እንደገና ካላንደሮች ምናምን አይቻለሁ አዲስ አበባ ብቻ። ከዛ እዚህ መጣሁና ስመለስ ከዛች ይዣት ጎንደር የሚያስፈልጋል የሚል እንትን አለኝ። ሁሌም አንድ ነገር እዛ ካየሁ ጎንደር የሚያስፈልጋል የሚል ነገር አለኝ። ምክንያቱም ትልቅ ሀገር ነው ይሄ ሀገር። እንኳን እሱ ብዙ ነገር ሊኖርበት የሚገባ ሀገር ነው ብዬ ስለማስብ ለምን ብዬ እንደዚሁ ከነቲሸር ጎይቶም ጋር እንትን ያልነው ጋዜጣ ነው። የመጀመሪያው አምባሳደር የሚባል ጋዜጣ ነው። ወርቁ አለን የሚባሉ አሁን የባንክ ባለሙያ ነው። እነ ቲቸር ተስፋሁን ደብረሰላም እነ ምትክ የሚባሉ አሉና በጋራ እንትን ያልነው እና እንግዲህ ጋዜጣው የንግድ ጋዜጣ እሱን ጋዜጣ ሰው አንደርስታንድ አላደረገኝም። ማስታወቂያ አስፈልግ ድርጅቶች ላይ እነሱ እንግዲህ ሰራተኞች ናቸው። እኔ ነኝ እንትኑ ማደርገው። ይጽፋሉ፣ የሚጽፉትን ነገር ባላቸው ሙያ ደግሞ የራሳቸውን አስተዋጽኦ ያደርጋሉ። ከዛ የዞርክ ማስታወቂያ እዛ ሰራ ስለነበር በተለያየ እንትኖች ያደርጋሉ እና ያን ነገር ማምጣት ነው የፈለኩት። አልተረዱኝም። ከዛ አይኤልዲፒ የሚባል ዶክተር ዘውዱ ይባላል ያን ስራ አስኪያጅ አሳየሁት፣ እንትን ሐሳቤን አሳየሁትና ፋሲል ወተት የሚባል የገበሬዎች አይኤልዲፒ የሚባል ድርጅት እዛ ኬላው አካባቢ ነበር። ገበሬዎች ወተታቸውን ከእያንዳንዱ ያበጡና እንትን ይላልና አሁን የመሰረተው እሱ አውስትራሊያ ተሰምሮ ስለመጣ የመሰረተው እሱ ነው። እንትን እንዲሰሩ እንዲተዋወቅለት ይፈልጋል። እሺ ጋዜጣውን 1000 ለማተም የሚፈልገው 800 ብር 550 ብር ማስታወቂያዎቹ 50 ብር 150 ምናምን እንደዚህ እንደሱ ነው እንትን ያልከው ትከፋፍላቸዋለህ። ለምሳሌ ፔጅ የእንትኑ ፔጅ ሙሉ ፔጅ 800 ብር
600 ብር ሳምቲንግ እንደዚህ ነው። በጀርባ ምናምን እኔ እንትኑ ስለማያውቀው በዛ አይነት ከፋፍዬ ነው። ትንሹም ነገር ሰው እንትን ማለት በጣም የተወሰነ ሰው እንትን ሆነልኝ። ሰውየው በቃ እኔ እችለዋለሁ አለኝ። እሺ በጣም ደስ አለኝ። ወዲያው ተከፈለኝ። ባህር ዳር ነው ማሳትመው። ባህር ዳር 1000 ሳትሜ አርቲክሎች አሉ እነ ቲቸር ጎይቶም የጻፉትም ሌሎችም የጻፉትም የተለያየ ምክንያቱም ሰው ያንን ብቻ ሳይሆን አሁን የጨመርኩበት ነው። እኔ ያንኛው ኮንታክት ስንሰራ አብዛኛው እንትን ነው ብዙ ነገር የለውም። እኔ ምን አደረኩት ትንሽ ደግሞ የሚነበብ ነገር ስለ ከተማው የሆነ ነገር ለምሳሌ ቱሪዝም ሚል አምድ ነበረን፣ ባህል ሚል አምድ የሚጽፉ ልጆች ነበሩ። እነ ቲቸር ተስፋውን የደብረ ሰላም ርዕሰ መምህር ነው፣ እነሱ ይጽፉ ነበር። ሌሎችም በየመክሊታቸው ይጽፉ ነበር። ከዛ እሱን እኔም አንድ ጽሁፍ ሰጥቼበታለሁ አስታውሳለሁ። እሺ ከዛ አንተን ሚዛን ላይ ነው የሰጠው። ሚዛን ላይ ነው የሰጠው። ከዛ ያን ይዤ ታተመ እንዳለ በነፃ ነው የሚታደለው። ነፃ ጋዜጣ ይሄ ስቲል አሁንም በውጭው ዓለምም ያለ ነው። ይህን ግን በቃ እንትን ያለ ኮንቴንቱን ያነባል። የሚፈልገውን አድራሻ ከሆነ እንደዚህ አይነት ነገር እና ያን ስጀምር አልተጠበቀም። ሁለተኛው ላይ ብዙ ማስታወቂያ መጣል ብቻ ወደ 8 እትም ሰራን በቃ አለን። በኋላ ግን ካላንደሮችን ደግሞ ጀመርኩ። ካላንደር ደግሞ አብሮ የህትመት እንትን አለ አይደል? በዚሁ ካላንደርም ደግሞ ጀመርኩ። ካላንደሮቹ ምንድነው በየቤቱ የሚበተን ካላንደር ነው። የተለያዩ ድርጅቶችን አድርጌ እንደዚህ አይነት ነገርም እሱም ጀምሬ ብዙ የሰራሁበት ነው። ከዛ ምን መጣ የፋና ከመምጣቱ በፊት በዚህ በአምባሳደር ጋዜጣ ላይ ጎንደር ከተማ ኤፍኤም ያስፈልጋታል ብዬ ጽፌያለሁ አርቲክል ላይ። እሺ ምክንያቱም አዲስ አበባ ላይ 97.1 የሚባለው ሲመሰረት የአዲስ አበባን እንትን እንዴት እንደቀየረው አውቃለሁ። ምክንያቱም ሰው ማውራት የሚችልበት እድል ተፈጥሯል። ሰው ሀሳቡን ስለ አካባቢው ስለምናምና ብዙ ንቃት ፈጥሯል። ምክንያቱም አካባቢው በመስራት በብዙ ነገር ያን አውቃለሁ እና ጎንደር ደግሞ እንደዚህ ብዬ ነው አርቲክሉን የጻፍኩት። ርዕሰ አንቀጽ ላይ በዚህ ነው። ይሄን ባልኩ ብዬ በእንትን በስንተኛው ጊዜ በ2-3 ወር ላይ መጣ ፋና ተጋብዤ እንትን ገና ሲመረቅ ጎሃ በጣም ቀረበኝ። ከዛ ሆነ ለዋስ አዲስ አበባ ነበር ደወልኩለት። እንደዚህ አይነት ተጀምሯል እዛ እነ ሰይፉ ሬዲዮ ነበር 97። ስለዚህ እኛ አየር ሰዓት ይዘን ምናምን ብዬ ነገርኩት። መጣ ወደ አመለከትን። አጋጣሚ ገና እንትን ስለነበረ አልተረዱንም እዚህ ያን አስተባባሪዎች። በኋላ ግን ዋስ አዲስ አበባ ሄደ፣ ጨርሶት መጣ። ጃን ዜማ ተጀመረ ማለት ነው፣ ተመሰረተ። እነሱ በዋናው ጣቢያ በጀመረበት የተወሰነ እንትኖች ነው የነበሩት፣ ጋዜጠኞች ነው የነበሩት፣ በጣም የተወሰነ። ስለዚህ ሳምንቱን ሁሉ ከሰኞ እስከ እሑድ ነበርን ፕሮግራም ቀረጽን፣ አክሴፕት ተደረግን፣ ወዲያው ጀመርን። ስለ ቱሪዝም ነው የምናወራው፣ ስለ ባህል እናወራለን፣ ስለ ምናምን በቃ ለጎንደር እንደገና ጃን ቱሪዝም የሚባል ነበረን። ጃን ወግ የሚባለው በከተማ ጉዳይ ላይ የምናወራበት ምን ተነፍስበት ነው በተለይ እና የእሱ ነፃነት የሰጠን ነው። በጣም ደስ ከሚለኝ መንገድ ውስጥ እሱን የሰራሁበት ደስ ይለኛል። ስለዚህ አሁን ወደ 14 ዓመት በላይ አብረን እና ያ ነገር ብዙ ነገር ሰጥቶኛል። ከዛ ደግሞ ሚዛን ጋዜጣ መጣች። ሚዛን ደግሞ የምትሸጥ አንድ አሜሪካ ውስጥ የሚኖር ሰው ነው፣ ሲሳይ ረታ ይባላል። ረታ ሲሳይ ነው እንጂ ረታ ሲሳይ ይባላል። እሱ ከሱ ጋር እንደዚህ እንትን አድርግና አወራን። እኔ ዋና አዘጋጅ ሆኜ የነበረኝ ስለነበር እናንተንም አሳተፍኩ። መክትም ታስታውሳለህ፣ እንዳውም በጻፍነው ነገር በተለይ በአዘዞ ኮንዶሚኒየም ጉዳይ ጽፈን እንዴት እንደተፈጠረ ታውቃለህ። እሱ ላይ መክት እንትኖችን በደንብ ህጉን ምናምን ስለሚያውቅ ተጽፎ ትልቅ እንዳውም ደብዳቤ ሁሉ መጥቶብን ነበር። በዛች ምክንያት ነው የቆመው። ሰውየው ደነገጠ። ደነገጠ ምልህ እሱ ከአሜሪካን ሀገር የሚኖር ሰው ዲያስፖራ ነው። እዛ ያልሆነን ነገር ሲያመጡት የምጠየቀው እኔ ነኝ። ተወው አልኩት። ሌላ ነገር አልሰራሁም ነው እኔ አልሰራሁም። የምጠየቀው ዋና አዘጋጁ ነው።
እኔን የምትጠይቀው ለምንድን ነው የምትለው አልኩት። እሱ ግን ወዲያው ዘጋው። እምቢ አለ እና ወዲያው ወደ እንግሊዝ ሀገር ሄደ። እቺ እንግዲህ እሷም ደግሞ ሄዳለች። ብዙ ሰርተንበታል። በተለይ ደግሞ ያንተም እነ ፍቅር አዲስ ዘውዱ የነሱ ስራዎች ሁሉ የወጣበት ያሉኝን እንትኖች ኮንታክቶችን ተጠቅሜ ብዙዎቹ ወደዚህ አይነት ነገር እንዲመጡ ያደረኩበትም እድል ነው ብዬ አስባለሁ። በጣም አሪፍ። ብዙ እንቅስቃሴዎችን አነሳን፣ ጥሩ ነገሮችን አወራን። ግርሜ አሁን በምን ላይ ትገኛለህ? አሁን በቅርቡ የፕሮፌሰርን ቲያትር እየሰራችሁ እንደሆነ ሰምቻለሁኝና እስኪ ስለሱ ቀንጨብ አድርገው ላይ። እንግዲህ አሁን የምገኘው ከዚህ 2 ዓመት ሆነኝ። የባህል ማዕከል ጎንደር ባህል ማዕከል የቲያትር ማደራጀት ሲጀመር እንግዲህ የቲያትር የስራ ሂደት ሆኜ እየሰራሁ 2 ዓመት ሆነኝ። የተለያዩ ስራዎችን እንግዲህ እየሰራ ነው። አሁን አንድ ፕሌን እንግዲህ ወደ 70ዎቹ አካባቢ የነበረ በፈረንሳይኛ ቋንቋ በራሻኛ ቋንቋ ተተርጉሞ እዛ ራሻ የተሰራ ነው። ፕሮፌሰር ፍቅሬ ቶሎሳ እና ወደሱ ይሄን ያን ፕሌን እንግዲህ በዛ ዘመን የነበረ ስለሆነ ለዚህ ዘመን ደግሞ ያስፈልገናል። ለዚህ ዘመን ሲመጣ አዳፕት መደረግ አለበት። ለዘመኑ አዳፕቴሽን መሰራት ነበረበት። ወደዚህ ዘመን አመተነው አሁን በዛው ቲያትር ክፍላችን እንግዲህ ወደ 7 ባለሙያዎች አለን ከኔ ጋር ማለት ነው። ጀምረነው አሁን እንግዲህ እየጨረስ ነው። ልምምድ ላይ ያየሁት ነበር። እሱን ብለን ያለ ነው። እሱንም እንግዲህ በቅርብ ጊዜ እናስመርቃለን። በጣም አሪፍ፣ ደስ ይላል። ፕሮግራማችን ጨርሰናል። አለ ቀረ እኔ ማስተላለፍ የምፈልገው ነገር አለ የምትለው ነገር ካለ እድል ልስጥ። እንግዲህ እስካሁን ተነፈስኩ። ተመልካቾቻችን የዛሬ የነበረን ፕሮግራም ይሄንን የሚመስለው። በጣም አሪፍ ትዝታዎች፣ ብዙ ታሪኮችን አንስተናል። በግርማይ ከበደ ህይወት ውስጥ ብዙ ታሪኮችን አነሳን። መጽሐፍቶቹን እንግዲህ አብዛኞቹ መጽሐፍቶች እንግዲህ እየተዋስም የምናነባቸው ካልሆነ በስተቀር በብዛት አይገኙም። ሁለተኛትም ላይ ያው በሁለተኛትም እጃችን ይገባሉ ብለን እናስባለን። ግርሜ አክብረኝ ስለመጣ በጣም ነው የማመሰግነው። ጥሩ ሀሳቦችን አንስተናል። እንግዲህ ቀጣይ ትውልድ ደግሞ በመጽሐፍት በተለያዩ አንተ በየተለያዩ ታሪኮችን በዚህ መጽሐፍ ውስጥ ለትውልድ እንዲሻገር እንዳደረከው ሁሉ ይሄንን የሚሻገር ጽሑፍ የጻፈልን ሰው ደግሞ ግርማይ ከበደ ይባላል ብዬ ደግሞ እኔ እዚህ በቪዲዮ እንዲሻገር አድርጌ አስቀምጬዋለሁኝ። አሁንም አመሰግናለሁ አክብረኝ ስለመጣ። እግዚአብሔር ይስጥልኝ። ማመስገን የምትፈልገው አካል ካለ እድል ስጥና መስገን። እንግዲህ በትልቁ ነገር ወላጆቼ ናቸው። በተለይ እናቴ ወይዘሮ ወርቄ ታደሰን እጅግ አድርጌ አመሰግናለሁ። ይሄ ነው ስለቻለች ማለት ነው። ከባድ ነው ገብቷል። በንግድ ማህበረሰብ ውስጥ እንደማደግህ ብዙ ነገር ሳፈር የሚያደርግ ነገር ነው። ሁሉን የተሸከመች ባለቤቴ ወይዘሮ አድና ሰዘው፣ ልጆቼ ዮሴፍ ግርማይ፣ ሀዊ ግርማይ፣ በጸሎት ግርማይ አመሰግናለሁ። እንግዲህ አለ አይደል እኔ ያላመስ በትዳር ቆያችሁ? አሁን ወደ 15 ዓመት። አረባክ 15 ዓመት በጣም ብዙ ነው። ጥሩ ነው። ምክንያቱም ትዳር በጣም መልካም ነው። ለደራሲ ደግሞ እንግዲህ በተለይ በአርት ውስጥ የሚኖሩ ሰዎች ትዳር ትንሽ ይላል። ይህንን ችለው የሚኖሩ ሴቶች በጣም መመስገን አለባቸው። ደራሲዎች አስቸጋሪዎች ናቸው፣ ትንሽ ጊዜ ይፈልጋሉና ይህን ሁሉ ተችሎ ስለመጡ አሁንም ቢሆን ልትመሰገን ይገባታል። በትክክል። ሌላው እንግዲህ መጀመሪያችሁ እናንሳ የተወሰነ በጣም ጥሩ ነገር ነው። ቁርስ እወዳለሁ ብዬ ልጀምረው። ፒያሳን እወዳለሁ። እንግዲህ ፒያሳ የሆነ እድሜ ላይ መተህ እንትን የምትለው ነገር አለ አይደለም፣ የምደነግጠው እድሜ አለ። ምን እየሰራሁ ነው የምትለው ምንድን ነው ለምንድን ነው ትዳር የምትለው ነገር አለ። ያ ታይም ላይ ደረስኩ። ሳስብ በቃ ወይ ወሰንኩበት፣ ማግባት አለብኝ ምንም ነገር ብዬ እንትን የወሰንኩበት ነበር እና አጋጣሚ ሁሌ እዛ ሰላም ሻ ቤት ማስተናጋጅ ነበረች ባለቤቴ ታለው። በቃ በብዙ ነገሯ ወደ እሷ ወደ ምትሰራበት እሄዳለሁ ማለት እንትን ማለት ስጀምር አጋጣሚ ሆኖ ጃንዜመን ከጀመርን በኋላ ቡና እዛ ነው የምጠጣው፣ ቁርስ እዛ ነው የምበላው። ያ ነገር ጥሩ እንትን ጥሩ ግንኙነት ፈጠረ። በጣም ደግሞ ጎበዝም ሴት እንደሆነች ተረዳ። ምክንያቱም እኔ ውስጤ የሚፈልገው እንዴት አይነት
ሴት ነው ብለህ የምታስበዋል አይደል? በቃ ተጀመረ፣ መነጋገር ተጀመርን፣ ተወሰነ መቀራረቡ ተጀመረ። ከዛ በኋላ እንደቀጠለ ማለት ነው። እና ብዙ ነገር ነው። ምክንያቱም ቀላል ነገር አይደለም። ትዳር ብለህ እንትን ስትለው ነገር ይሄ ነገር ስራ እንግዲህ ኪነ ጥበብ ሰው ስራ ደግሞ ታውቀዋለህ፣ የሚጎድል እንትን የሚል ያን መቻል፣ ያን የምትችል ሴት ማግኘት ደግሞ ከባድ ነው አይደለም? እሱን የቻለች ሚስት ነች። ስለዚህ እጅግ አመሰግናለሁ። በህይወት ባይኖርም በጣም ላመሰግነው በጣም የምፈልገው ሰው ሊሻን ስብሐት ቅድም በተለይ መምህሮቼ በጣም በዚህ እንትን ላይ ትልቅ አታችመንት ትልቅ ነገር እየሰጡኝ፣ ዮናስ ታደሰ የሚባል በማስታወቂያ ስራ ላይ በጣም ያገዘኝ፣ ብዙ ስራዎችን ያሰራኝ። ሌላው ዳንኤል አለባቸው በህይወት ባይኖር፣ ተስፋዬ ሲማ ኢንስፓየር ያደረገኝ ሰው ስለሆነ እነሱን ከዛ ወዳጆቼ፣ ጓደኞቼ፣ አብሮ አደጎቼ በጣም ደጋፊዎቼ ናቸው። ከሚገርም በጣም በብዙ ነገር የኔን ግርማ የከበደ ሲባል ብዙዎች እንትን ይላሉ። በቃ የኔን ማለት ለማገዝ ወደ ኋላ ይሉ በብዙ ነገሮች ላይ ብዙዎች አብሮኝ ያደጉትም አብሮኝ በተለያየ መንገድ ያገዙኝ፣ በተለይ ዝባድ ላይ የነበሩ ልጆች እነሱ በጣም በብዙ ነገሬ ይሄን ያደረገ ይሄን ሊያደርግ ነው ከተባለ በቃ እና ይሄን ፍቅር ማግኘት በጣም መታደል ነው። ጓደኛዬ ዋሴን ነጋሽ፣ ወርቁ አለነ፣ አብነት አገኘው፣ ዘላለም አገኘው ብዬ ብዙዎችን መጥቀስ ይችላል። ብዙ ናቸው። ገብቷል። በጣም የታደልኩ ሰው ነኝ የሚለው እነ ጥላሁን ዳምጠውን የመሰለ እና ኃይልሽን የመሰለ ጓደኛ ደግሞ ማግኘት በብዙ ነገር ታናሾቼ ቢሆንም ጥሩ ጓደኞች ያለ እነሱንም አመሰግናለሁ። በጣም እና ሌሎች እኔም በጣም አመሰግናለሁ። ጥሬን አክብረህ እዚህ መጥተህ ይህንን የመሰለ ፕሮግራም ስለሰራን ደስ ብሎኛል። መልካም ጊዜ ይሁንልህ። አመሰግናለሁ። ታንኪ